ጤና ይስጥልን ውድ የአንድ አፍታ ቤተሰቦች፣ ዛሬ የመቀሌ ከተማ ስለፈጠረው ጉዳይ የስምረት ፓርቲ ምክር ቤት አባልና የኮሚኒኬሽን ጉዳዮች ምክትል አስተባባሪውን አቶ ጣማ አረዶን ይዘንላችሁ ቀርበናል። አቶ ጣመ መስመር ላይ ይገኛሉ። መቀሌ ምን እየተካሄደ ነው የሚለውን ጉዳይ እናነጋግራቸዋለን። ጤና ይስጥልን አቶ ጣመ። አብሮ ይስጥልን። እንዴት ናችሁ? አንድ አፍታ ሚዲያ በጣም ደህና ነን፣ አመሰግናለሁ። በቅድሚያ ዛሬ እንግዲህ መቀሌ የጀነራል ታደሰ ቢሮ ተከቧል የሚል መረጃ በስፋት እየወጣ ነው። ወደ ሰዓት ደግሞ የትግራይ ቲቪ፣ ድምፅ ወያኔ እንደውም ደግሞ ኤፍኤም ጣቢያዎች ተቆጣጥረዋል የሚል መረጃ እየሰማን ነውና እንደ ፓርቲ እናንተ ጉዳዩን መከታተላችሁ የሚጠበቅ ነውና መቀሌ ውስጥ ዛሬ ምንድን ነው ሲካሄድ የዋለው ከሚለው ብንጀምር። እንግዲህ መቀለ ከተማ ላይ እየሆነ ያለው ምንድን ነው? በአርሚ 31 የሚባል ከ15 አርሚዎች አንዱ በሆነው ወደ አፋር ድንበር አካባቢ ምሽግ ላይ የነበረ ነው። በዚህ ወር ውስጥ ነው የተንቀሳቀሰው ከነበረበት ከምስራቅ ትግራይ አካባቢ መጥቶ ወደ ላዛት አካባቢ የሚባለው ወደ አብዓላ ድንበር ባሉ ቦታዎች ምሽግ ላይ ነበር። 2 ክፍለ ጦሮች ናቸው የተንቀሳቀሱት። ከዛ ትናንትና ማታ የተንቀሳቀሱበት ምክንያት ደሞዛችን አልተከፈለንም፣ እስካሁን የሶስት ወር ደሞዝ አልተከፈለንም፣ እስካሁን ምሽግ ላይ ነን፣ ምሽግ ላይ መሆን የለብንም፣ ጦርነት ልትጀምሩ ነው፣ ጦርነትን አንደግፍም፣ አንዋጋም። በተለይ ደግሞ አፋር አካባቢ እና ወደ ራያ ጸለምት አካባቢ የሚንቀሳቀሰው የትግራይ ሰላም ኃይል ብሎ ራሱን የሚጠራውን ጋር አንዋጋም፣ ከፌዴራል መንግስት ጋር አንዋጋም የሚል አቋም ይዘው ነው የተነሱት። በዚህ አቋም ውስጥ ግን ሌሎች የታጨቁ ሴራዎች እንዳሉ ያው እኛ በተለይ በግሌ እኔ ያጣራሁት ነገር አለ። አንደኛው ታደሰ ወረደን ከስልጣን ለመጣል ወይ ከስልጣን ለማንሳት የሚደረግ ሴራ አለ በውስጡ። ሌላኛው ደግሞ ስለ መብቱ ብቻ የሚንቀሳቀስና የሚጠይቅ ታጣቂ አለ እዛ ውስጥ። በሌላ መልክ ደግሞ ታደሰ ወረደን የሚደግፍ ታጣቂም አለ። የሶስት ተዋናዮች ያለበት ነው፣ አንድ አይነት አይደለም። በትልቁ ማን እየሰራበት ነው የሚለው ያው ውጤቱን እያየነው ነው። የነ መንጀርኖ ቡድን በደብረጽዮን የሚመራው በህወሓት የሚንቀሳቀሰው ቡድን ከሻዕቢያ ጋር ጥምረት የፈጠረ ጽምዶ በሚባል ህገወጥ ግንኙነት እነሱ ወደ ፈለጉት ሊያንቀሳቅሱ የፈለጉ ነው። ይሄኛው ዋናው መነሻ ታደሰ ወረደ የነዛ ቡድን የሚፈልጉት በሙሉ በቼክሊስት ደረጃ እየፈጸመ ስላልሆነ ለነዚህ እንደ ቅጣት ወስደው ነው። ባለፈው ህዳር 21 አክሱም ጽዮን ሲከበር ከኤርትራ ጀነራሎች፣ ጳጳሳት፣ ሌሎች የሽማግሌ ትላልቅ አባቶች የሚባሉ የሃይማኖቱም የምንም እንዲሳተፉ ከ200 በላይ ሰዎች እንዲሳተፉ ፕሮግራም ተዘጋጅቶ ነበር። ሰርፕራይዝ ሊደረግ ሰበር ዜና ሊባል ነበር። ይሄ ከሌላ ሀገር የሚመጣ ዜጋ ስለሆነ በፓስፖርት ነው መምጣት ያለባቸው፣ በስርዓት መምጣት ያለባቸው እንጂ እንደዚህ አይነት መሆን የለበትም ብሎ ስለከለከላቸው በሚዲያ ሲያዋክቡት ቆይቷል። ከህዳር 21 ወደዚህ ያለው ሁሉም ሚዲያዎች አይተው ከሆነ ሰሞኑን ማለት ነው ነዛራ ሚዲያ፣ ደደቢት ሚዲያ እና ሌሎች በግላቸው የሚጽፉ የነ ደብረጽዮን ቡድን ደጋፊ አክቲቪስቶችም በግልጽ ሲጽፉ ነበር። እነ ኪዳነ አመን የሚባሉት በባይቶና ስም የሚንቀሳቀስ ሌላ ህገወጥ ቡድን አለ እዛ። እነሱም ሲጽፉ ነበር የብልጽግና ተሿሚ ነው፣ ታደሰ ወረደ ብልጽግና ነው ወደሚል ተሸጋግረዋል። ይህንን እና ሌሎችን ተደምረው ሲመጡ ታደሰን ካላነሳን አይሆንልንም የሚል ድምዳሜ ውስጥ ገብተዋል። ጨርሰዋል ገምግመው። ያ ቡድን ብቻውን አይደለም፣ የሰራዊት አመራሮችም አሉት። እነዛ ነው ድንቤት የሚባሉት እና ሌሎች አሁን የማቀርባቸው መረጃዎች ባይዘው የግሌ ነው ብዬ ተነስቻለሁ። እነዛ ሰዎችም አብረው ነው የወሰኑት። ስለዚህ ሰራዊቱ አሁን ትግራይ ውስጥ ያለው የሰራዊት አመራር አሁንም ለሁለት ተከፍሏል። የታደሰን የሚደግፍና መንጀሮን የሚደግፍ ሆነዋል። ካድሬውን በእርግጠኝነት ለሁለት ተከፍሏል። በዚህ ዙሪያ ብዙ መረጃዎች ዛሬ ሰበሰብኩ ነበር። ለነገም አስቸኳይ ስብሰባ የካድሬ ስብሰባ ተጠርቷል ወደ ሐውልት መቀለ ከሁሉም የትግራይ አካባቢ። ስለዚህ አስቸኳይ ነው። አስቸኳይ ምንድነው የሚወሰነው፣ ምንድነው የሚያደርጉት አይታወቅም። ምናልባት ዛሬ መንግስት ግልበጣውን ከጨረሱ ነገ ይህንን ለማብሰርና አዲስ መንግስት እንደተቋቋመ ከፌዴራል መንግስትም ሙሉ ለሙሉ እንደተለያዩ ከሻዕቢያ ጋር እንደሚሰሩና ምናምን ሊያውጁም ይችላሉ ከተሳካላቸው። ለምንድነው ከተሳካላቸው ያልኩት? እዛ ውስጥ 3 አይነት ኃይል እንዳለ ስለነገርኩ የትኛው እንደሚያሸንፍ የትኛው እንደሚያሳካ ስለማይታወቅ ግን ምንድነው አጠቃላይ ምንድነው የሆነው? እሺ ቀጥሉና አንሳልኩ። አፋር ድንበር መጥተው
መቀለ ከደረሱ በኋላ መቀለ ከተማ ሳይደርሱ ኩሃ አካባቢ ነው ያደሩት። ካደሩ በኋላ ጠዋት ተሰልፈው በሃውዜን አደባባይ በሚባል ወደ ፕሬዚደንት ኦፊስ የርዕሰ መስተዳድር ቢሮ ነው የሄዱት። ደጀን የሚባለው በሌላ አጠራር ደጀን ቢሮ ነው የሚባለው እና እሱን ቢሮና ከበቡት። የያዟቸው ትጥቆች ዲሽቃ አላቸው፣ ሞርታር ይዘዋል፣ ላውንቸር ይዘዋል፣ አርፒጂ የሚባል ይዘዋል፣ ብሬን ወይም ደግሞ መትረየስ የሚባለው ስናይፐር እና ሌሎች ትጥቆች ክላሽ እና ቦምብ ምናምን። ዛሬ ራሱ ከ30 ደቂቃ ምናምን በፊት ቦምብ ፈንድቷል እዛ ፕሬዚደንት ኦፊስ አካባቢ። የትግራይ ቴሌቪዥን እና የዲዳሊ ኢንተርናሽናል የሚባለው ድምፅ ወያነ ቴሌቪዥንም ተከበዋል። ሰራተኞቹ ውጡ ብሎ ትዕዛዝ ሰጥተዋል። ራሳቸው ሊቆጣጠሩት ነው ታጣቂዎች። ኤፍኤም 104.4 የሚባል የመቀለ ኤፍኤምም እሱንም ከበውታል። በአጠቃላይ ሁኔታውን ስታየው የመንግስት ግልበጣ ነው። ምናልባት የታደሰ ወረደ ኃይልም የራሱ እንቅስቃሴ እያደረገ ነው። ለምሳሌ ሚዲያዎችን እንዳይቆጣጠሩ ትንሽ ጠዋት ላይ ሞክረዋል። እንዳይገብቶ የሆነ ነገር መልእክት እንዳያስተላልፉ መብራት ተቋርጦ ነበር። ቴሌቪዥን የትግራይ ቴሌቪዥን እና ድምፅ ወያነ እና ኤፍኤም 104.4 የሚባለው ሙሉ በሙሉ መብራት እንዲቋረጥ፣ አሁንም መብራት ተቋርጧል። ምንም አይነት ሰርቪስ እንዳይሰጡ ተደርጓል። እነዚህ ነገሮች ጠቅልለን ስናያቸው መንገዱ የመንግስት ግልበጣ መንገድ ነው። ግን በውስጥ ያሉ ተዋናዮች ግን በጣም ብዙ ስለሆኑ ታደሰ ወረደም ከራሱ ጀነራሎች ጋር ሆኖ የራሱ የመከላከል ስራዎችም ከፖሊስ ኮሚሽን ጋር ሆኖም እየሰራ ስለሆነ የእርስ በርስ ግጭት እንዳይነሳም የህብረተሰቡ ትልቅ ስጋት ተፈጥሯል። የሻዕቢያ ሰዎችም እዚህ ላይ ብዙ አስተያየቶች እየሰጡ ነው። በሚዲያ እየሰማናቸው ነው። በምናውቃቸው አሉ፣ ናቅፋ ምናምን የሚባል ሌሎች አሉ። በግል የምናውቃቸው ሰዎችም እየጻፉ ነው። ይሄ እንደ ምክንያት አድርጎ እየጻፉ ያሉ በሻዕቢያ በኩል ያሉ ሰዎች ፌዴራል መንግስት ሙሉ ለሙሉ በጀት ለትግራይ ስላቋረጠ በዚህ ምክንያት የሰራዊት ደሞዝ መክፈል ስላልተቻለ ነው የፕሬዚደንት ኦፊስ የተከበበው የሚል ዜና እያስተጋቡ ነው። እናም ትክክል እንደሆነ የታደሰ ወረደ መንግስት መገልበጥ እንዳለበት መነሳት እንዳለበት፣ ምክንያቱም የብልጽግና ተላላኪ ነው የሚል ስም እየሰጡት ነው የሻዕቢያ ሰዎች። መናበብ እንዳለም የሚያሳይ ነገር አለ ማለት ነው። መልካም። የጀነራል ታደሰ የቅርብ ሰዎች ጭምር የዛሬውን መፈንቅለ አስተዳደር የሚመስል እንቅስቃሴ የሻዕቢያ ሰዎች አሉበት የሚል ነገር ጽፈው ተመልክተናል በግልጽ በአደባባይ እና ምናልባት በህወሓትና በሻዕቢያ መካከል እንግዲህ ግንኙነቶች እንዳሉ ጽምዶ በሚል እንቅስቃሴ እንዳለ ይታወቃል። እነሱ ያው በዛ አደባባይ የሚታዩ እንቅስቃሴዎች አሉ፣ ግን ደግሞ ይፋ የሆነ ግንኙነት የለንም የሚል ነገር በሁለቱም በኩል ያው ማስተባበያ ይሰጣል። የሆነ ሆኖ ግን ዛሬ መቀለ ላይ የታየው እንቅስቃሴ የጀነራል ታደሰን የመገልበጥ ነው ተብሎ ከተደመደመ ጀነራል ታደሰ ቢገለበጡ ህወሓትና ሻዕቢያ ቀጣይ ሊያደርጉት የሚችለው እርምጃ ምንድን ነው ብለው ያስባሉ? ታደሰ ወረደም ሆነ የታደሰ ወረደ ጊዜያዊ መስተዳድርም ሆነ የነ ደብረጽዮን ቡድን ሁለቱም ለትግራይ ህዝብ ሸክም ናቸው። ጥፋት የሚያመጡ በትክክል የትግራይን ህዝብ ጥያቄ መመለስ ያልቻሉ እና ችግሮችን ያባባሱ ናቸው። ይሁን እንጂ የነ ደብረጽዮን ቡድን የታደሰ ወረደን ገልብጦ ከመጣ ግን የባሰ ነገር ለማምጣት እየሰራ እንደሆነ ማወቅ ጥሩ ነው። ምንድነው ከዛ በኋላ ሊከሰት የሚችለው? ሻዕቢያ እጁን ያስገባበታል። የነ ደብረጽዮን ቡድን ታጣቂ ቡድን ከእጃቸው እየወጣ ስለሆነ ለእነሱ የሚታዘዝ ሰራዊት ብዙም ስለሌለ ትንሽ በቁጥር ትንሽ የሆኑ ሰዎች ናቸው ለእነሱ የሚታዘዙ። ምክንያቱም አብዛኛው ወደ ሀራ መሬት ወደሚባለው ወጥቶ ተደራጅተዋል። ሌላው ወደ የቤት ይሄደዋል። ወደ ስደትም ይሄዳል። ትንሽ ሰው ነው በእጃቸው ያለው ትንሽ ሰውም ሁሉም ለነሱ አይታዘዝም። ቅድም እንዳልኩት 3 አይነት ኃይል ተፈጥሯል አሁን ትግራይ ክልል ውስጥ ታጣቂ ቡድን ላይ እነሱን የሚደግፍ ታደሰ ወረደን የሚደግፍና የራሱን ጥቅም ብቻ የሚጠይቅ ጥያቄዎች እንዲመለስለት እንጂ ለዛኛው የማይታዘዝ አይነት ሰው ይሄ በእነሱ ላይ በታጣቂ ኃይል ዘንድ በቂ የሆነ አቅም እንደሌላቸው የሚያሳይ ነው። ይሄ ከሆነ ይህንን ክፍተት የሚሞላላቸው የሻዕቢያ ታጣቂ ነው የሚሆነው። ሻዕቢያ ሙሉ ለሙሉ ወደ ትግራይ ሊገባ ይችላል። ምናልባት የሻዕቢያ ልብስ ለብሶ ደንብ ልብስ ለብሶ የወታደር ልብስ ለብሶ ላይገባ ይችላል። ምናልባትም የትግራይ ኃይል ልብስ ይሄ ቢጫ የሚመስል አይነት ልብስ አልብሰው ሊያስገቡት ይችላሉ። የሲቪል ልብስ አልብሰው ወይ ሚሊሻ አስመስለውም ሊያስገቡ ይችላል። ምንድነው ሊሆን የሚችለው? ጥምረት ይፈጠራል እዛ። ምናልባትም ከፋኖ ጋር ጥምረት ፈጥረው አዲስ ጦርነት ሊጀምሩ ይችላል በኢትዮጵያ መንግስት ላይ። ወይም ደግሞ ጦርነት ባይጀምሩም ትግራይ ክልልን ሙሉ ለሙሉ የመቆጣጠር ስራ ሊሰሩ ይችላሉ።
በዚህ ምክንያቱም የእርስ በርስ ግጭትም ሊነሳ ይችላል ትግራይ ክልል ውስጥ የትግራይ ህዝብ ድጋሜ ወደ መከራና ወደ ችግር ሊያስገቡት ይችላሉ እነዚህ ሰዎች ለስልጣናቸው ብሎ ነው እየሰሩ ያሉ ሶ ማክሲመም ሊፈጠር የሚችለው ትግራይ ክልል ውስጥ የታደሰ ወረደን መንግስት ገልብጠው የራሳቸው መንግስት ሊያቋቁም ይችላሉ የሻዕቢያን መግባት ወደ ትግራይ በይፋም ሊያውጅ ይችላሉ ይሄ ጽምዶ የሚሉትም በይፋ ሊያውጅ ይችላሉ ወይ ደግሞ በሌላ መልክ ቅድም እንዳልኩ ባልታወቀ መልክም የሻዕቢያን ጥምረት ሊያስቀጥሉ ይችላሉ ሄደ ይሄ ለትግራይ ህዝብ ጥፋት ነው ጦርነት ነው የሚያመጣበት የእርስ በርስ ጦርነትም እንደ ሀገርም ጦርነት ሊቀሰቀስ ይችላል እንደ አዲስ ማለት ነው ሻዕቢያ ያለበት ስለዚህ ይሄ ነው ሊሆን የሚችለው ማለት ነው መልካም ምናልባት እንግዲህ አሁን ትግራይ ውስጥ ያለው ነገር ከጊዜ ወደ ጊዜ እየተባባሰ ውጥረቱም እያየለ ነገሮች እየተወሳሰቡ ነው የሄዱት የውስጥ ጉዳይ ብቻ አይደለም ሪጂናል አንደምታ ያለው ጉዳይ ነው እንግዲህ ህወሓት አሁን ከኤርትራ መንግስት ጋር ከፈጠረው ግንኙነት በተጨማሪ ሱዳን ውስጥ ከአልቡርሃን ጋር ግንኙነት እንዳለው ይነገራል አንዳንድ ጊዜም ኃይል አዋጥቶ በሱዳን የእርስ በርስ ጦርነት ይሳተፋል የሚል ነገር አለ እዛ ቦርደር ላይ ወልቃይት አካባቢ ያሰፈረው አርሚ 70 የሚባል ኃይልም አለ እንግዲህ ከጀርባም እስከ ግብጽ ድረስ የሚደርሱ ሪጂናል እንትኖች አሉ ሰንሰለቶች የሚል ነገር ይሰማል እና ከዚህ አንጻር ምናልባት የፌደራል መንግስቱ ጦርነት እንዳይቀሰቀስ ማድረግ የሚችልበት እድል አለው ምን አይነት እርምጃስ መውሰድ ይችላል ብለው ያስባሉ እንግዲህ አሁን የሁሉም ችግር መንስኤ አሁን በትግራይ ክልል ውስጥ ባለው በህወሓት የሚንቀሳቀሱ ቡድን ነው ባይዘው ከሳምንት በፊት የወሰኑት በዝግ ቤት የወሰኑት የሰራዊትና የፖለቲካ ጥምረት የሚባል አላቸው እነ ወድንቤቴ ያሉበት እነ ምግቤ ያሉበት እነ ድንኩል የሚባል ያሉበትና እነ መንጀሪኖ ደብረጽዮን አብርሃም ተከሰ ዶክተር ሰሎሞን ኪዳነ ያሉበት አንድ ቡድን አለ ምንድነው የወሰነው የታደሰ መንግስትን ገልብጦ ስልጣኑን ይቆጣጠሩና ምናልባት ደብረጽዮንን አባረው ከሊቀመንበርነት መንጀሪኖን ሊቀመንበር አድርገው ምናልባት አማን ያለሰፋ ምክትል አድርገው ወይም ዶክተር አብርሃም ተከስተ ምክትል አድርገው መንግስትነት እንደ አዲስ ሊያውጁ ይችላሉ የድሮ ከምርጫ ከጦርነት በፊት የነበረው በ2013 የነበረው ምርጫ መሰረት አድርገው ምክር ቤቱን ሊጠሩ ይችላሉ እንደ አዲስ ሹመቶች ሊያደርጉ ይችላሉ መንግስት ሙሉ ለሙሉ መንግስት ሊያውጁ ይችላሉ ከፌደራል መንግስትም እንደሌሉ ዲፊያንስ ሊያሳዩ ይችላሉ ይሄም ለማድረግ ምቹ ሁኔታዎች እያመቻቹ ቆይተዋል አይሳካም አይደለም አሁን የነሱ እቅድ ነው ያለው ከዚህ በኋላ ምንድነው የሚያደርጉት ፕሪቶሪያ ፈርሰዋል ይላሉ ግዛታዊ አንድነት የትግራይ እንመልሳለን በጦርነት መልሰው ብለው ወደ ምዕራብ ትግራይ ጦርነት ሊጀምሩ ይችላሉ ወደ ደቡብም እንደዚሁ ተመሳሳይ በአፋር በኩልም የትግራይ ኃይል ሰላም ብሎ ራሱን የሚጠራውን ጥቃት ሊጀምሩ ይችላሉ ሊሰነዝሩ ይችላሉ ሻዕቢያ ሙሉ የትጥቅና ሎጂስቲክስ ድጋፍ ያደርግላቸዋል ታጣቂ ጭምር ያስገባላቸዋል ይሄ ነው የነሱ ግምገማ ሰው በዚህ መሰረት ወደ ፉል ፍሌጅድ የሆነ ጦርነትም ሊገቡ ይችላሉ ሌላ ሴናሪዮ ይሄ ሌላኛው ፌል ያደርግና እነሱም ሳይሳካላቸው የነታደሰም ሳይሳካላቸው ሌላ የህዝብ አመጽ የወለደው ሌላ ኃይልም ሊፈጠር ይችላል አይዘው ምናልባትም ታደሰ ወረደም ኮንትሮል ያደርገው ይችላል ባለው ምክንያቱም የሱም ደጋፊዎች ታጣቂዎች ስላሉት በአጠቃላይ የነሱ ሐሳብ ግን ምልህ መጥፎ የሆነ የነሱ ሐሳብ ሙሉ ለሙሉ ከፌደራል መንግስት ጋር ተለይቶ ወደ ጦርነት ለመግባት እና ሌላ አዲስ መንግስት ማወጅ የሚል እቅድ አላቸው ይሄንን ከህዳር 21 ጀምሮ ከሻዕቢያ የጦር ኃላፊዎች የፖለቲካ ኃላፊዎች የስለላ ኃላፊዎች ጋር በዝግ ቤት አክሱም ላይ ተሰብስበዋል ባለፈው ጨርሰዋል ያኔ በ22 ማለት ነው ህዳር 22 አሁን ያሁኑ 2018 ስለዚህ ምንድነው ያላቸው ሻዕቢያ ታደሰ ወረደን ጣሉት አንሱት ምክንያቱም እሱ የፌደራል መንግስት የሻዕቢያ ብልጽግና ተላላኪ ነው ስለዚህ ጠላት ነው አንሱት በኃይል አንሱት እኔ ኃይል ካነሳችሁ ተጨማሪ ኃይል አስገባላችኋለሁ ተጥቀሰታችኋለሁ ብሎ ተነጋግረው ጨርሰዋል ስለዚህ ይህንን የነሱ ሐሳብ የሚተገብሩ ከሆነ ቅድም ያልኩ ወደ ተሟላ ጦርነት ምንገባበት እድልም ሊፈጠር ይችላል ማለት ነው ፌደራል መንግስት ምንድነው ማድረግ ያለበት የሚባለው አሁን ከቁጥጥር ውጭ ሳይሆን ፌደራል መንግስት የሆነ ነገር ማድረግ አለበት ምናልባት ዓለም እንዲያውቁ ማድረግ አለበት ትግራይ ክልል ውስጥ የመንግስት ግልበጣ እየተደረገ እንደሆነ ማሳወቅ አለበት ማንንም ሰው በኃይል መንግስትን ለመገልበጥ እንዳይሞክር ይሄ ደግሞ ህገ መንግስታዊ ጥሰት እንደሆነና የፕሪቶሪያ ሰላም ስምምነት የሚጥስ እንደሆነ ማሳወቅ አለበት
በአግባቡ በጊዜው መገምገም አለበት። ይህንን የተለያዩ የኃይል እርምጃዎችና የኃይል እንቅስቃሴዎች ካሉም በትክክል ተከታትሎ ለትግራይ ህዝብም ለኢትዮጵያ ህዝብም ለአጠቃላይ ለዓለም ህዝብ ማሳወቅ አለበት። ምናልባትም የሻዕቢያ ታጣቂዎች ከኤርትራ ወደ ትግራይ መግባት እንዳይኖሩም መከታተል አለበት። ይህም ለዓለም ሀገራት፣ ለአፍሪካ ህብረት፣ ለዩኤን፣ ለኢጋድ እና ለሌሎች ሀገራት ማሳወቅ አለበት። ምክንያቱም ስምምነታቸው ይሄ ነው እያልኩ ነው። ወደዚህኛው ወረስ ሴናሪዮ ከገባን ይሄ ነው መደረግ ያለበት። በጊዜው መከታተል አለበት። ለኢትዮጵያ ህዝብም አሁን በጉዳዩ እያሳሰበው ነው። ብዙ ሰው እኔ ጋር እየደወለ ነው። በማህበራዊ ሚዲያም እያየን ነው። የኢትዮጵያ አክቲቪስቶችም እየጻፉ ነው። የትግራይ አክቲቪስቶች እየጻፉ ነው። የውጭ ሀገራት ሰዎችም እንደዚሁ እየጻፉ እያየሁ ነው። እና ይሄ ሲሪየስ ጉዳይ ስለሆነ ፌዴራል መንግስትም ዝም ብሎ ማየት አለበት ብዬ አላምንም። መልካም። እንግዲህ በትግራይ በኩልም ሌሎች ከቲፒኤልኤፍ አጌንስት የቆሙ ወይም ደግሞ የለውጥ ኃይል ነን ብለው ራሳቸው የሚገልጹ እናንተን ጨምሮ እነ ጀነራል ጻድቃን የሚመሩት የትግራይ ለውጥ ኃይል አለ፣ ቲፒኤፍ ወይም ሀራ መሬትም አለ፣ ሌሎችም እንቅስቃሴዎች አሉ። እንግዲህ እነሱስ ይሄንን ወደ ሌላ ጦርነት የሚያስገባ እንቅስቃሴ የማስቆም አቅም ይኖራቸው ይሆን? ምንስ ማድረግ ይችሉ ይሆን? እንግዲህ አሁን የጠራቸው በሙሉ በትግራይ ጉዳይ ላይ የሚሰሩ እስከሆኑ ድረስ ጉዳዩን በቅርበትና በተከታታይነት መከታተል አለባቸው፣ መገምገም አለባቸው። ጉዳዩ ወደ ጦርነት እንዳይሰፋ የሚችሉትን ሁሉ መስራት አለባቸው። ህዝብን ከማንቃት በሚዲያም በምንም በሌላ መልክ ደግሞ ትግራይ ውስጥ ካሉ ከታጣቂዎች ቡድን ያልታጠቀውም ኃይል አለ፣ ለውጥ የሚፈልገውና ጦርነት የማይፈልገው። ይህንንም በደንብ አዌር ማድረግ የነዛን እከይ ዓላማ እንዳይሳካ የነዛን የጥፋት ዓላማ እንዳይሳካ ውስጥ ለውስጥም እንዲሰሩ የሰራዊት አመራርም የሰራዊት አባላትም ሌሎችም ያሉበት የሲቪክ ማህበራትም የፖለቲካ ፓርቲዎችም እዚህ ላይ በደንብ መስራት አለባቸው። በደንብ በጥንቃቄ ማለት ዝም ብሎ ተመልካች ሳይሆን መሆን ያለበት ሁሉም ሰው በትኩረት እያየ ነገሩን እየተከታተለ ለህዝብም እያሳወቀ ያው ነገሩ ተጋግሎ ወደ ጦርነት እንዳይሄድ መስራት አለባቸው የሚል እምነት አለኝ። አቶ ጣመ ለሰጡን ጊዜና ማብራሪያ በእጅጉ አመሰግናለሁ። ሰላም ይሁኑ። ታንኪዩ። አመሰግናለሁ።